ቆይ አንተ ሰውዬ ማን? ወዴት ነው የምትሄደው? ልቀቀኝ ልሂድ። ቆይ ምን ልትሰራ ነው የገባው? ከእኔ ምንድን ነው የምትፈልገው? ምንም አልፈልግም። አንተ ቤዛ ተባባሪ ነህ? ቤዛ ማነች? ቤዛን አላውቃትም። ትሰማኛለህ? ወዴት ማትሄድ? እንደዚህ በቀላሉ ማን ላቀቃት? ባቡሬ ይሄ ሰውዬ ቤዛ አጎት ነው። ማ ገጀራ? እዚህ ቢሮ ውስጥ ስበረበር የነበረው ነገር ትናገራለህ። ምንም የበረበርኩት ነገር የለም። ዶክተር ከገጀራ ጋር ምን እንደተፈጠረ ልታስረዳኝ ይችላል? ባቡሬ የሌሊን ጉዳይ ለማስተካከል እየሞከርኩ ነበር። አዴ መድኃኒት እንደሰጣች ነግረኸኝ ነበር። ቆይ ለምንድን ነው የሁሉ ድራማ ያስፈልገው? አደይን ደግሞ እዚህ ውስጥ ምን ከተታት? ለምንድን ነው ያስገባሃል? እኔ እኮ ትልቅ ሰው ነው ብዬ እኮ ልረዳው እየሞከርኩኝ ነበር። ለካሱ የተጫወተብኝ። እናንተ እንዴት እዚህ መጣችሁ? እኔ ነኝ አንተን ለማውራት የመጣው። አደይን ላገባት። አዎ ነግራኛለች። በጣም አመሰግናለሁ ዶክተር። እንዴ ምን አደረግኩልህ? አደይን እንድረዳት ስላደረግኝ። ሌላ ማንም ሰው እንዲያየት አልፈልግም። አደይ የተለየች ሴት ናት። አዎ አደይ ልዩ ሴት ናት። ማለቴ ለአንተ በጣም ልዩ ሴት ናት። ያው ሁላችንም የራሳችን ልዩ የምንለው ሰው አለ። እንግዲህ አደይን አደራ እንዳይከፋት። ለምን ይከፋታል ዶክተር? እኔም የምወዳት እሷም የምትወደውን እኔን እኮ ነው የምታገባው። እስቲ ቡና አፍሉልኝ። ባይገርማችሁ ዛሬ ዳይመንድ ቡና ጠጪ ብሎ ብር ሰጠኝ። እሱ በእጅሽ ያሹ ምንድን ነው? ውጤት ተለቀቀ እንዴ? አይ አይደለም፣ አሳይመንት ነው። ምንድን ነው እያይሽ አትሄጂም እንዴ? እንዴ ፍቅር እራስሽ እኮ ነሽ መተሽ የገጨሽኝ። ሲጀመር ደግሞ በሩ በዛ ጋር ነው። ዳይመንድ የት ነህ? ዳይመንድ ምን ነው ራበህ እንዴ? ዳይመንድ ጠማህ? ዳይመንድ በረደ የምትለኝን ግራ ጎኔን እንደው አሰጠኝም። ዳኒ ቤዛ ካልተፈታች ካርታውን ለማንም አልሰጥም ብሏል። አትሳሳት ገጀራ፣ ያንተ እናትና ሌሎች ሴቶች አንድ አይደሉም። ሁሉም አንድ ናቸው፣ አትሳሳት። በተለይ የሌሊ አክስት ከእናቴ ጋር በጣም ነው የምትመሳሰለው። ቤዛ ጭራቅ አውሬ ናት፣ ልክ እንደ እናቴ። በጣም ጨንቆኝ ነበር፣ ግን ደግሞ አንቺን ሳማክርሽ ትንሽ ቀለል አለኝ። የቤቱ ጉዳይ ነው አይደል ያስጨነቀ? በአሁኑ ሰዓት ንብረትና ሀብት ምንም ጥቅም እንደሌለው ገብቶኛል። ዋናው ለሰው ልጅ ጤና ነው። ያኔ እንደዛ በሆንኩበት ሰዓት እናንተን እንኳን ማስታወስ ባልቻልኩበት ሰዓት ንብረት የምንጠቀመኝ ብለሽ ነው። ዋናው ነገር የሰው ልጅ ነው። ግን ደግሞ አደይ ማንም ቤቱ የማይገባው ሰው መጥቶ ቤቴን ሲወስድ ማየት አልፈልግም። ከባቡሬ ጋር ግን ምን እያሰባችሁ ነው? ምን እናስባለን? ስለ ራሳችሁ። ሌላም ነገር ደግሞ አልገባኝም። ገብቶሻል ልዬ፣ ግን ደግሞ ድብቅ እየሆንሽ ነው። ቤኪ በድጋሚ ጠይቆኝ ነበር። በድጋሚ ገፈውት እንዳትይ። አይ ምንም አላልኩትም አደይ። ቤኪ በጣም ጥሩ ሰው ነው፣ ግን ደግሞ እኔ በድጋሚ መጎዳት አልፈልግም። አሁንማ ለሱ ካልተገባሁት ብዬ ማሰብ ጀምሬያለሁ። ደግሞ ራሽን እያታለልሽ እንጂ እንደወደድሽ ታስታውቂያለሽ። ቤኪን አለመውደድ አይቻልም አደይ። ካወቅሽ ቶሎ ልብሽን ሰብሰብ አድርጊ። እንዴት ነው ግን የኔ አደይ ነች እንደዚህ የምትለኝ? ሰራችልኝ እኮ። ማንች? ቤቲ ናት። ምን አድርጋ ነው? ለቦስ ያላልኩትን ብላ አስፈራረች። በቃ ፍታ በእናት። ይኸውልህ የኔ ንብረት እንኳን ላንተ ላሹቲ ይተርፋል። ጀንመርቂ ተሻንጋይ ወደብ ላይ ቆሞ ወደ ምስራቅ አፍሪካ ለመጓዝ የተነሳችውን መርከብ በመመልከት ላይ ነው። በዚያ ግዙፍ ቁመናው ላይ ረጅም ጥቁር ካፖርቱና ክብ ጥቁር ባርኔጣው ግርማ ሞገስ ስላጎናጸፉት ከጥጉ የቆመው ሚስተር ሉንኳ አሽከሩ ይመስላል። ከብር በተሰራ ፒፓው ጭሱን እያትጎለጎለ የጠዋቱን ብርድ ይታገሳል። አይኖቹን ከመርከቧ ላይ ሳይነቅል ለብዙ ጊዜ በማጨሱ ራሱን ሳይገርመው አይቀርም። ለመጀመሪያ ጊዜ ወደ ሚስተር ሉ ዙሮ እጁን አጥብቆ ጨብጦ በርካታ ከወዘወዘው በኋላ ምንም ሳይናገር መልሶ መርከቧንና በሻንጋይ ወደብ ላይ የሚታየውን ትርምስ እያፈራረቀ ይመለከት ጀመር። አያሌ ግዙፍ መርከቦች የቆሙበትን ጽንፍ አልባ ውቅያኖስ የጠዋቱ ጭጋግ ለጉሞታል። ኩል የሚመስለውን ውሃ እየሰነጠቁ የሚመጡና እየሰነጠቁት የሚሄዱ መርከቦች ሲያንቦጫቡጩት አረፋው ይደፍቃል። ዝነኛው የሻንጋይ ወደብ በጠዋቱ ጭጋግና ከመርከቦቹ በሚትጎለጎለው ጢስ ተለጉሞ የወከባ ከበሮውን ይደልቀዋል። ወዛደሮች በቻይነኛ ቋንቋ የጠብና የፍቅር ይሁን በውል በማይታወቅ ሁኔታ ይንጫጫሉ። ረጃጅም ክሬኖች ትላልቅ ኮንቲነሮችን ከመርከቦቹ ወገብ ላይ ያነሳሉ፣ ወደ መርከቦቹ ወገብ ይጭናሉ። በምስራቃዊ የቻይና አፍንጫ ላይ የተቆነነው የሻንጋይ ወደብ የዓለማችን ግዙፉና ባተሌው ወደብ ነው። በአንግዙ ሸለቆ በስተደቡብ በሚገኘው ይህ ዝነኛ ወደብ የአንጉፕ ወንዝ ሽምጥ እየጋለበ በሚደባለቀው የያንጊዝ ወንዝና በኩንቶዋንግ ወንዝ አናት ላይ ይገኛል። ቻይና ካሏት ከ2000 በላይ ወደቦች
እንዲሁም ለውጭ ሀገር መርከቦች ክፍት ከሆኑት 130 ዓለም አቀፍ ወደቦች ውስጥ ዋነኛው ሻንጋይ ወደብ ነው። ሻንጋይ ወደብ ለያንጊዝ ወንዝ አካባቢ ዋነኛ የማጓጓዣ እምብርት ይሁን እንጂ ከሁሉም የላቀ የቻይነኛ የውጭ ንግድ መግቢያና መውጫ፣ የቻይና እስትንፋስ አፍንጫና ሳምባ ነው። በየዓመቱ የመሸከም አቅሙን እያዳበረ የመጣው የቻይና ወገብ ሆኖ እንደ ቅልብ በሬ ሻኛ የሚንጎማለለው የሻንጋይ ወደብ በአማካይ በየዓመቱ ከ500 ሚሊዮን ቶን በላይ የማንቀሳቀስ አቅም ያለው ወደብ ነው። በአቅራቢያው ላሉ ለአሁኑ ለዛንግሉ፣ ለዢንዣንግ እና ለሄናን ግዛቶች ብቻም ሳይሆን በያልቄ የህዝብ ጉልበት፣ በጠንካራ የኢንዱስትሪና የግብርና ግብዓት የቻይና መሰረት ነው። ዠንመርቂ የፒፓውን ጭስ እያቦለለ መርከቧ እየራቀች እስክትሄድ ድረስ በዓይኑ ሸኛት። በውስጧ የተጫነው ሁለት እጅግ ከፍተኛ ምስጢር የወቀጠውን ቦንዳ በልዩ ጥበቃ ወደ ምስራቅ አፍሪካ ያደርሰዋል ተብሎ ጥብቅ አደራ የተጣለበት ሚስተር ሉ ቤተሰቦቹን እንደሚሰናበት ሁሉ ለዠንመርቂና ለሚስተር ሉ መርከቧ ከዓይናቸው እስክትሰወር እጁን እያወነጨፈላቸው ነበር። በምስራቅ አፍሪካ MSS ለተባለው የቻይና የስለላ ተቋም ኤጀንት ሆኖ ለረጅም ጊዜያት ያገለግለው ቀልጣፋው በመርከቧ ላይ እንዲሳፈር የተደረገው ሁለቱ ልዩ ቦንዳዎች በዓይነ ቁራኛ ጠብቆ የኤደን ባህረ ሰላጤን ለማሻገር ነው ወደ ምስራቅ አፍሪካ ወደ ኢትዮጵያ። በሁለቱም ቦንዳዎች ላይ በሰማያዊ ቀለም ሁለት አይነት ኮዶች ተጽፈውባቸዋል። በአንደኛው ቦንዳ ላይ ኤክስ 323 የሚል ኮድ በአራቱም ጎኑ ተጽፎበታል። በሁለተኛው ላይ ደግሞ በሁለቱ ጎኑ ብቻ ኤክስ 232 የሚል ጽሑፍ አለበት። የተሰጣቸው የኮድ ቁጥር ይለያይ እንጂ መጠናቸው ግን አንድ አይነት ነው። ዠንመርቂ መርከቧ ከዓይኑ ስትሰወር ሚስተር ሉን አስከትሎ ወደቡን ለቀቀ። በቅዱ መሰረት ሚስተር ሉ በቅርቡ ወደ ኢትዮጵያ ይበራል። ከዚያ በፊት ግን ዠንመርቂ ቀድሞ ያውቀው የነበረውን ኢንጂነር ብጡልን እንዲያገኘው ሚስተር ሉን ይፈልገዋል። ይህም የሆነበት ምክንያት ኢንጂነር ብጡል የዩኒቨርሲቲ አስተማሪነቱን ለቆ በአንድ በMSS የስለላ ተቋም በዓይነ ቁራኛ በሚጠበቅ የጨርቃጨርቅ ፋብሪካ ውስጥ ስለሚሰራ ነው። ያለ ሚስተር ሉ ብጡልን ማግኘት የማይታሰብ በመሆኑ የገባው ዠንመርቂ የባለቤቱን ወንድም ማየት እንደሚፈልግ በመማጸኑ ቤጂንግ ውስጥ በሻታንባክ ጎዳና ባረፈበት ሆቴሉ ነገ ምሽት ሊያገኘው ቀጠሮ ተይዞለታል። እኛም ቀጣዩን ለማቅረብ ቀጠሮ ይዘን የዛሬውን ዝግጅት እዚህ ላይ ያበቃን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።